የዳይመንድ ሊግ ጉዳዮችን ነው ቀዳሚ የምናደርገው። ክቡራትና ክቡራን ተመልካቾቻችን የዳይመንድ ሊግ እንግዲህ 9ኛ ከተማ መዳረሻ የሆነችው የአሜሪካዋ ዩጂን ከተማ የፊታችን ቅዳሜ ይህንን ዳይመንድ ሊግ ውድድርን ታስተናግዳለች። በርካታ ኢትዮጵያውያን አትሌቶች የሚሳተፉበት ውድድር ነው። በዚህ ውድድር ላይ በሴቶች 5000 ሜትር በርከት ያሉ ኢትዮጵያውያን አትሌቶች ይሳተፋሉ። በተለይ በዚህ በ5000 ሜትር ጉዳፍ ጸጋይ፣ መዲና ኢሳ፣ አሳየቻቸው፣ ጽጌ ገብረ ሰላማ፣ ብርቅ ሀየሎም፣ ሂሩት መሸሻ፣ ፎቲን ተስፋዬ የመሳሰሉ አትሌቶች የሚሳተፉ ነው የሚሆነው። ወደ 13 የሚደርሱ አትሌቶች ይሳተፋሉ በዚህ ውድድር ላይ በሴቶች 5000 ሜትር ማለት ነው። ቢያትሪስ ቼቤት ኬንያዊቷ አትሌት በዚህ ውድድር ላይ ተጠባቂ የምትባል አትሌት ናት። ከሷ ጋር የሚያደርጉት ፉክክርም የፊታችን እንግዲህ ቅዳሜ በአሜሪካዊ ዩጂን የሚያደርጉት ጨዋታ ይጠበቃል። 10000 ሜትር ወንዶችም ውድድሮች ይደረጋሉ። በሪሁ አረጋዊ፣ ሰለሞን ባረጋ፣ ሀጎስ ገብረሕይወት፣ ቢኒያም ማሪ፣ ታደሰ ወርቁና መዝገቡ ስሜ በወንዶች 10000 ሜትር ዩጂን ላይ ይጠበቃሉ። 3000 ሜትር ሴቶች መሰናክል ሲምቦ አለማየሁ፣ ሎሚ ሙለታ፣ አለምናት ዋሌ ከያቪ ዊንፍሬድ እና ከኬንያዊቷ ፌዝ ቸሮቲች ጋር የሚያደርጉት ፉክክር ከወዲሁ ተጠባቂ ሆኗል። በ1500 ሜትር ሴቶች ደግሞ ፍሬወይኒ ኃይሉ፣ ሳሮን በርሄ፣ ድርቤ ወልተጅና ፌዝ ኪፕገንን የመሳሰሉ አትሌቶች በዚህ ውድድር ላይ ይጠበቃሉ። ለማንኛውም ግን በርካታ ኢትዮጵያውያን አትሌቶች የሚሳተፉ ነው የሚሆነው በዚህ ውድድር ላይ። ለአሸናፊነትም ቅድመ ግምት እንዲያገኙ አድርጓቸዋል። በሴቶች 5000 ሜትር በወንዶች 10000 ሜትር ኢትዮጵያውያን አትሌቶች የአሸናፊነት ቅድመ ግምቱን ማግኘት ችለዋል። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን የጃፓን መንግስት ለፓራሊምፒክ ቅርጫት ኳስ የቁሳቁስ ውድድር ድጋፍ አድርጓል ለኢትዮጵያ። በኢትዮጵያ የጃፓን ምክትል አምባሳደር ነጹ ሽንትሮ ለስፖርቱ ዘርፍ ሚኒስትር ዴኤታው መኪው መሐመድ ትላንት ድጋፉን አበርክተዋል። ኢትዮጵያና ጃፓን እንግዲህ ጥሩ ግንኙነት አላቸው። በተለይ በስፖርቱ ከፈርቀዳጁ አትሌት ሻምበል አበበ ቢቂላ በቶኪዮ ከሰራው ገድል ጀምሮ ኢትዮጵያና ጃፓን በተለይ በስፖርቱ የተለየ ግንኙነት አላቸው። አሁን ደግሞ በዊልቸር ቅርጫት ኳስ የምትታወቀው የጃፓኗ ከተማ ካሳማ ከንቲባ በሳቸው አማካኝነት እንግዲህ ድጋፍ ተደርጓል ተብሏል። በቀጣይም አብረው ይሰራሉ ተብሏል። በተለይ በዚህ በስፖርቱ ዘርፍ ጃፓኖችም ኢትዮጵያ በተለይ ውጤታማ የሆነችበትን የአትሌቲክስን ዘርፍ ተሞክሮ ወስዳ ጃፓን በአትሌቲክሱ ውጤታማ መሆን እንደምትችል በባህልና ስፖርት የስፖርት ዘርፉ ሚኒስትር ዴኤታ መኪው መሐመድ ተናግረዋል። ወደ ውጭ መረጃዎቻችን ስናልፍ የምናገኘው እንግዲህ የፊፋ ክለቦች ዓለም ዋንጫ የጨዋታ ውጤቶችን ይሆናል። ማንቸስተር ሲቲ ትላንት ንጋት ላይ 10 ሰዓት ላይ በተደረገው ውድድር ከውድድሩ ተሰናብቷል። አልሂላል ማንቸስተር ሲቲን 4-3 አሸንፎ ወደ ሩብ ፍጻሜው ተቀላቅሏል። በርናርዶ ሲልቫ እና አርሊንግ ብራውት ሆላንድ እንዲሁም ፊል ፎደን ለማንቸስተር ሲቲ ግቦችን አስቆጥረው ነበረ። 120 ደቂቃ በጨረሰው ውድድር ግን ማርኮስ ሊዮናርዶ በመጀመሪያውና በመጨረሻው ደቂቃ 2 ግቦችን አስቆጥሮ አልሂላል ወደ ቀጣዩ ዙር እንዲያልፍ አድርጓል። ማልኮም እና ኩሊባሊ ሌሎችን ቀሪዎችን ግቦች ለአልሂላሉ ቡድን ያስቆጠሩ ተጫዋቾች ናቸው። የቀድሞው የኢንተር ሚላኑ አሰልጣኝ ሲሞኒ ኢንዛጊ የአልሂላል አሰልጣኝ ናቸው። አሁን ላይ ኢንተር ሚላን ዛሬ ቀደም ብሎ 4 ሰዓት ላይ በተደረገው ጨዋታ በፍሉሚኔንሴ ከተሰናበተ በኋላ አሁን ደግሞ ማንቸስተር ሲቲን አሸንፎ ሲሞኒ ኢንዛጊ የቀድሞ ክለቡ ሲሰናበት እሱ ደግሞ ማንቸስተር ሲቲን አሸንፎ ወደ ሩብ ፍጻሜው የተቀላቀለበትን ውጤት ማስመዝገብ ችሏል። ለማንኛውም ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በዘንድሮ የውድድር ዓመት ያስመዘገቡት ደካማ ውጤት ያለ ዋንጫ እንዳያጠናቅቁ አድርጓቸዋል ማለት ነው። አሁን ደግሞ በፊፋ የክለቦች ዓለም ዋንጫ ላይ እንግዲህ ተሸንፈው ከውድድሩ ተሰናብተዋል አሰልጣኝ ፔፕ ጋርዲዮላ ሳይጠበቁ።
ሌላኛው የጨዋታ ውጤት የምንመለከተው ኢንተር ሚላን የተሰናበተበትን ውጤት ይሆናል። በጥሎ ማለፉ ጨዋታ ኢንተር ሚላን በፍሎሚኔንሴ 2-0 ተሸንፎ ከውድድሩ ተሰናብቷል። ጀርሚን ካኖና ሄርኩለስ በጨዋታው መጀመሪያና በጨዋታው ማጠናቀቂያ ላይ ግቦችን አስቆጥረው ፍሎሚኔንሴ የብራዚሉ ክለብ ኢንተር ሚላን ከውድድሩ እንዲሰናበት አድርጓል። ላውታሮ ማርቲኔዝና ፌዴሪኮ ዲማርኮ ለኢንተር ሚላን የተሻሉ የግብ የማግባት እድሎችን አጋጣሚዎችን አግኝተው ነበር፣ ሳይጠቀሙባቸው ቀርቷል። የብራዚል ክለቦች ዘንድሮ በዚህ በፊፋ የክለቦች ዓለም ዋንጫ ላይ ጥሩ ግስጋሴን እያደረጉ ጥሩ ውጤት እያስመዘገቡ ነው የሚገኙት። ከምድባቸው ከተሳተፉት አራቱ የብራዚል ክለቦች አራቱም ወደ ጥሎ ማለፋቸው የሚታወስ ነው። በጥሎ ማለፉ ግን ሁለቱ ክለቦች ወደ ሩብ ፍጻሜው ተቀላቅለዋል ማለት ነው። ፓልሜራስና ፍሉሚኔንሴ ሩብ ፍጻሜውን ተቀላቅለዋል። ቦታፎጎና ፍላሚንጎ ደግሞ ከጥሎ ማለፉ ወደ ሩብ ፍጻሜው ሳይቀላቀሉ የቀሩ ክለቦች ናቸው። የፍሉሚኔንሴው ግብ ጠባቂ ፋቢዮ በ44 ዓመቱ እንግዲህ በዚህ ውድድር ላይ ትላንት የተሳተፈና በእድሜ ትልቁ ታሪክ የሰራ ተጫዋች ሆኗል። በእድሜ ትልቁ ተጫዋች በፊፋ የክለቦች ዓለም ዋንጫ ላይ የተሳተፈ ሆኗል። ትላንትም ኢንተር ሚላን ግብ እንዳያስቆጥር 4 ያለቀላቸውን ኳሶችን በማምከን በተለይ ትላንት የተለየ ሆኖ አምሽቷል። 28 ዓመታትን ባሳለፈው የእግር ኳስ ህይወቱ እንግዲህ 1378 ጨዋታዎችን አድርጎ በ508 ጨዋታዎች ደግሞ ግብ አልተቆጠረበትም፣ መረቡን አላስደፈረም ማለት ነው። ይህ ደግሞ አዲስ ክብር ነው። የእንግሊዛዊን ግብ ጠባቂ የቀድሞውን ፒተር ሽልተንን ክብር ለመጋራት ወይም ደግሞ የግሉ ለማድረግም በቀጣይ የተሻለ እድል አለው ተብሏል። ፒተር ሽልተን 1390 ጨዋታዎችን በማድረግ እንግዲህ ባለ ክብር ነው። 12 ጨዋታዎችን ዝቅ ብሎ ደግሞ ፋቢዮ ይከተላል ማለት ነው። ለማንኛውም ግን ትላንት መረቡን ሳያስደፍር ድንቅ ጊዜን ይዞ ማሳለፍ ችሏል። ዛሬ 2 ጨዋታዎች ይደረጋሉ። በፊፋ ክለቦች የዓለም ዋንጫ ጨዋታ ላይ ሪያል ማድሪድ ከዩቬንቱስ የሚያደርጉት ጨዋታ ምሽት 4 ሰዓት ላይ የሚጠበቀው ጨዋታ ነው። ሁለቱ ሀያላን የአውሮፓ ክለቦች ሪያል ማድሪድና ዩቬንቱስ የሚያደርጉት መርሃ ግብር ይጠበቃል። ኪሊያን ምባፔ ከህመሙ አገግሞ በዛሬው ወሳኝ ጨዋታ ላይ እንደሚሰለፍ አሰልጣኝ ዣቢ አሎንሶ አስተያየታቸውን ሰጥቷል። ከህመም ጋር በህመም ምክንያት እንግዲህ የሶስቱን የምድብ ጨዋታዎች የፊፋ የክለቦች ዓለም ዋንጫ ጨዋታዎችን እንዳልተሰለፈ እናስታውሳለን ኪሊያን ምባፔ። ስለዚህ ዛሬ ከቪኒሺየስ ጁኒየር ጋር የፊት መስመሩ ላይ ተጣምሮ ከዩቬንቱስ ጋር በሚደረገው ጨዋታ እንደሚሰለፍ ተረጋግጧል። የሪያል ማድሪድ ጥሩ ጉዞን እያደረገ ይገኛል። አሰልጣኝ ዣቢ አሎንሶ እንግዲህ ሪያል ማድሪድን ከተረከቡ በኋላ የመጀመሪያ ዋንጫቸውን ለማሳካት የሚያደርጉት የጨዋታ ይሆናል ተብሎ ነው የሚጠበቀው። ይህ የፊፋ ክለቦች ዓለም ዋንጫ ጨዋታ በቀጣይ የውድድር ዓመትም ለሚደረገው እንደ ዝግጅት ከዛ ባለፈ ደግሞ የውድድር ጅማሮን ለማሳመር እንግዲህ ይህንን የፊፋ ክለቦች ዓለም ዋንጫን ለማሳካት የሚያደርጉት ጨዋታ ሪያል ማድሪድ ከዩቬንቱስ ምሽት 4 ሰዓት ላይ የሚጠበቅ ነው የሚሆነው። የዩቬንቱስ አሰልጣኝ ኢጎር ቱዶር በዘንድሮ የውድድር ዓመት እንግዲህ ዩቬንቱስ ካሳለፈው ጥሩ ያልሆነ የውድድር ዓመት ይህንን የፊፋ ክለቦች ዋንጫን በማንሳት የተሻለ የውድድር ዓመት በቀጣይ ለማሳለፍ የሚችሉትን ሁሉ እያደረጉ ይገኛሉ። ለማንኛውም ግን ሁለቱ የአውሮፓ ሀያላን ክለቦች ዛሬ የሚያደርጉት ጨዋታ ይጠበቃል። ከዚህ ቀደም ከ2019-20 ላይ ከ2019-2020 በኋላ ለመጀመሪያ ጊዜ ሁለቱ ክለቦች ይገናኛሉ። እስካሁን እንግዲህ በታሪክ ሁለቱ ክለቦች 21 ጊዜ ተገናኝተዋል። 10 ጊዜ ሪያል ማድሪድ አሸንፏል። ዩቬንቱስ ደግሞ 9 ጊዜ ማሸነፍ ችሏል። ሁለቱን አቻን የተለያዩት ምሽት 4 ሰዓት ላይ እንግዲህ ሪያል ማድሪድ ከዩቬንቱስ የሚያደርጉት ጨዋታ ከወዲሁ ተጠባቂ ሆኗል። ሌላኛው ጨዋታ ሌሊት 10 ሰዓት ላይ ነው የሚደረገው። ቦሩሲያ ዶርትሙንድ ከሞንቴሪ የሚያደርጉት መርሃ ግብር የሚጠበቅ ነው የሚሆነው። ቦሩሲያ ዶርትሙንድ እንደምናስታውሰው በቡንደስሊጋው የመጨረሻ ተከታታይ 5 ወይም 6 ጨዋታዎችን በተከታታይ ያሸንፉ የአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን ማንሳት እንችላለን። አሰልጣኝ ኒኮ ኮቫቺ ቦሩሲያ ዶርትሙንድን ይቀይራሉ ተብለው ታምኖባቸው ክለቡን ከተረከቡ በኋላ በዚህ በፊፋ ክለቦች ዓለም ዋንጫ ላይም ጥሩ ፉክክር እያደረጉ ይገኛሉ። ጠንካራ ጨዋታ የነበረው በምድብ ጨዋታው ምናልባትም ቦሩሲያ ዶርትሙንድ ያደረገው ከአፍሪካ ተወካዩ ከደቡብ አፍሪካው ማሜሎዲ ሰንዳውንስ ጋር ያደረጉት ጨዋታ ተፈትነው 4-3 ያሸነፉበት ጨዋታ እንደሆነ ማንሳት እንችላለን። ሴርሁ ጉራሲና አዲሱ ፈራሚ ጆብ ቤሊንግሃም በምሽቱ ጨዋታ ላይ የሚጠበቁ ተጫዋቾች ናቸው። የሜክሲኮ ቡድን ሞንቴሪ በበኩሉ የዚህ ውድድር በተደጋጋሚ ተሳታፊ የነበረ ቡድን እንደሆነ ማንሳት እንችላለን። ሰርጂዮ ራሞስ የቀድሞ የሪያል ማድሪዱ ስፔናዊ ተከላካይ ሰርጂዮ ራሞስ በምሽቱ ጨዋታ ላይ ይጠበቃል። ጄሱስ ኮሮና ደግሞ በፊት መስመሩ ላይ የቀድሞ የፖርቶ አጥቂ በሞንቴሪ በኩል ዛሬ የፊት መስመሩ ላይ የሚጠበቅ ሌላኛው ተጫዋች ነው። ለማንኛውም ሪያል ማድሪድ ከዩቬንቱስ ምሽት 4 ሰዓት ላይ ሌሊት 10 ሰዓት ላይ ደግሞ ዶርትሙንድ ከሞንቴሪ
በፊፋ የክለቦች ዓለም ዋንጫ የመጨረሻውን የጥሎ ማለፍ ጨዋታ ዛሬ የሚያደርጉ ነው የሚሆነው። በቀጣይነት የዌምበልደንን እንመለከታለን። ዌምበልደን የቴኒስ ውድድር እንግዲህ እድሜ ጠገብ ከሚባሉ አራቱ የግራንድ ስላም ውድድሮች መካከል አንደኛው ነው። በእንግሊዝ የሚደረገው የዊምበልደን የቴኒስ ውድድር 148 ዓመታትን የተሻገረ አንጋፋ እድሜ ያለው ውድድር ነው። ትላንት ተጀምሯል። ትላንት ውድድሩ ሲጀመር ግን በታሪኩ ከፍተኛው ሙቀት በመክፈቻው ውድድር አስተናግዷል። 32.3 ዲግሪ ሴንቲግሬድ እንደሆነ ሙቀቱ ተነግሯል። ተጨማሪ የረፍት ጊዜ ለተጫዋቾችም እንደሚሰጥ ነው የተነገረው። ትላንት ለማንኛውም ውድድሩ ሲጀመር ግን ካርሎስ አልካራዝና አሪና ሳባሌንካ ተጋጣሚዎቻቸውን በማሸነፍ በመጀመሪያው ዙር ወደ ቀጣይ ዙር ያለፉበትን ውጤት ነው ማስመዝገብ የቻሉት። ካርሎስ አልካራዝ ተፈትኖ ትላንት በፋቢዮ ፎጊኒን ተፈትኖ 3-2 አሸንፎ ወደ ቀጣይ ዙር ማለፍ ችሏል። 5 ዙሮችን በፈጀው ውድድር ማለት ነው። ከዛ ውጭ በተቃራኒው ደግሞ ሩሲያዊ ቁጥር 9 ዳንኤል ሜድቬዴቭ በመጀመሪያው ዙር ትላንት ተሸንፎ በፈረንሳዊ ቤንጃሚን ቦንዚ ቁጥር 64 ላይ የሚገኘው ቦንዚን ተሸንፎ ከውድድሩ ተሰናብቷል። አሪና ሳባሌንካ ደግሞ ካርሶን ብራንስቲንን 6-1 እና 7-5 አሸንፋ በመጀመሪያው ዙር ማለት ነው ወደ ቀጣይ ዙር አልፋለች። ኢማራ ዱካኑም እንዲሁ ሚሚጁን አሸንፋ ወደ ቀጣይ ዙር አልፋለች። ማዲሰን ኪስና ፓውሊኒም ትላንት አሸንፈው በመጀመሪያው ዙር ወደ ቀጣይ ዙር ያለፉ ተጫዋቾች ናቸው። ዛሬ ኖቫክ ጆኮቪች ከአሌክሳንደር ሙለር እንዲሁም ያኒክ ሲነር ከሉካ ናርዲ፣ ኢጋስዋቴ ኮኮጎፍ እና ጄሲካን የመሳሰሉ በሴቶችም ውድድራቸውን የሚያደርጉ ነው የሚሆነው። በዝርዝር ወደምንመለከተው የሀገር ውስጥ ጉዳያችን ስናልፍ የኢትዮጵያ መድኑን አሰልጣኝ ገብረ መድህን ኃይሌን እናገኛለን። በኢትዮጵያ ፕሪሚየር ሊግ እንግዲህ የሶስት ክለቦችን እየመራ ወይም ደግሞ እያሰለጠነ ከሶስት ክለቦች ጋር ዋንጫ ያነሳ ብቸኛው ታሪካዊ አሰልጣኝ ያደርገዋል። ዘንድሮ ከኢትዮጵያ መድን ጋር ዋንጫውን ማንሳቱን ተከትሎ ማለት ነው። ከተጫዋችነትና አሰልጣኝነት ጋርም በተያያዘ የትኛው ኃላፊነት ይከብዳል ተብሎ ጥያቄ ተነስቶላቸው ነበረ። ከኢትዮጵያ ቴሌቪዥን ጋር ሀሳባቸውን ሰጥተዋል። ከራስ አንደበት አሰልጣኝ ገብረ መድህን ኃይሌ እንደሚከተለው ይቀርባል። እሱን ተከታትለን እንመለስ። መጫወት የመጨረሻው ቀላሉ ማለት ነው። አሰልጣኝ ደግሞ የመጨረሻው ከባዱ ነው። በጣም ብዙ ሸክም ነው ያለው። ስትጫወት አንድ የራስን ካፓሲቲ ያለን አውጥተ መጫወት ማሳየት ነው። በአሰልጣኝነት ደረጃ ስትሆን ደግሞ 11 ተጫዋች ሜዳ ውስጥ እንደ አንድ አድርገ የሆነ ነገር አፕላይ አድርጉልኝ የምትልና በዛ መሀል ከ11 ደግሞ አንዱ ይወጣባል፣ አንዱ ይገባባል፣ አንድ ነገር ይሆናል እና እነዚህን ሁሉ ማስተካከል በጣም ከባድ ነውና ማሰልጠን በጣም ከባዱ። ገብረ መድህን ኳሷን አግኝቷታል። አሁን በጨዋታ ዘመኔ ያው ብዙ ጎል አገባለሁ፣ ጓደኞቼ ብዙ ጎል ያገባሉ። እንዳጠቃላይ ብዙ ጎል እያገባን የተማርንበት ያለፍንበት ስለሆነ እንደ እምነትም ማጥቃት ላይ በጣም በማጥቃት ላይ የተመሰረተ ጨዋታ የሚጫወት ቡድን መገንባት በራሱ ሴቭ ያደርጋል። ምክንያቱም በሌላ መልኩ ማለት ነው ያው የመከላከል እንትንህ በጣም ጥሩ ነው ማለት ነው። የኢትዮጵያ ብሔራዊ ቡድን የዚህ 15ኛው የምስራቅና መካከለኛ አፍሪካ እግር ኳስ ሻምፒዮን ሆነዋል። ያን ጊዜ ውጤት ያመጣንበት አንዱ ምስጢር የአመጣጣችን ማለት ነው። ብዙ ተጫዋቾች ከወጣት ቡድን የመጣንን እንግዲህ ከ77 ጀምሮ 77፣ 78፣ 79 የመጣው ብሔራዊ ቡድን ከወጣት ቡድን የመጣ ነው። አልፎ አልፎ የተወሰኑ በእድሜ ላቅ ያሉ ነበሩ፣ ግን ደግሞ አብዛኛው ማለት ይቻላል ከተሰላፊዎቹ ብታይ ወጣት ቡድን ላይ አንድ ላይ እንሰራ የነበርን ልጆች ነን። ስለዚህ አንዱ የአንደርስታንዲንግ ነው። አብሮ መኖር፣ አብሮ መጫወት፣ አብሮ መቆየት የአንደርስታንዲንግ እንትንህ ልክ በጣም ይሰፋል ማለት ነው። የአሰልጣኝ ችግር የለም ማለት አልችልም። እኛ ራሳችንም ማብቃት ያስፈልጋል። የተወሰነ የእውቀት ሽግግር ያስፈልጋል። ባለሙያውም ለማሰልጠን አሁን ለምሳሌ
እንደምታየው የኢትዮጵያ መድን ሜዳ በጣም ዘመናዊ ነው፣ ጥሩ ነው። ግን በዚህ ልክ አሁን ያላቸው ክለቦች አሉ ማለት አይቻልም። ሜዳ በሌለበት ደግሞ ባለሙያዎችን ብቻ መተቸት አይቻልም። የእኛን ቡድን ብታይ አሁን ወጣቶች የበዙበት ነው። ኦልሞስት 60-70% ወጣት ነው። ከሌላ ክለብ የመጡት በጣም ጥቂት ናቸው። እነዛ ኤክስፒሪየንስ ያላቸው። አንዳንዱ አሰልጣኝ ደግሞ ሬዲሜድ ቁጭ አርጋለት ምናምን ይህንን አርጉልኝ የሚል አለ። እኔ በእንደዛ አይነት ነገር ሳቲስፋይ አልሆነም። የተወሰኑ ልጆች ኤክስፒሪየንስ ያላቸው ያስፈልጓል። ለምን ወጣቶችንም እንትን ሊያደርጉልህ ስለሚችሉ ለስራ እንግዲህ አንዳንድ ስትሰራ እነዚህ ነገሮች ማቀናጀት ያስፈልጋል። ወጣቶችን ማብቃት ያስፈልጋል። እነዚህ ያው የግል አቅምና ብቃት ይጠይቃል። ኃላፊነት ሲሰጥ ያው ውጤት እንድታመጣለት ነው አንድ ቲም ማለት ነው። ውጤት ለማምጣት ገብተህ ደግሞ ውጤታማ ስትሆን ከምንም በላይ የሚያስደስት ነገር የለም። ግን ከዛ በላይ እኔ የምሰራቸው ቲሞች ረጅም ጊዜ አሁን 26-27 ዓመት ቆይቻለሁ። በዚህ ባለፉት ጊዜያቶች በሙሉ የምሰራቸው ቡድኖች አንደኛ ከደረጃ አይወጡም። ሁለተኛ ነገር በጣም ስታንዳርዳቸው ከፍ ያለ ተጫዋቾች ሰብስቤ አይደለም። ስራ ነው የሚፈልገው። ያሉትን ማብቃት ያስፈልጋል። መጀመሪያ ተጫዋቾችን ማብቃት ነው። ከዛ በኋላ ያሉትን ደግሞ አንድ የነበራቸውን እንትን ማስተካከል መቻል ይጠበቅብሃል። ስለዚህ ብዙ ነገሮች ስራ ይጠበቅብሃል። በአንድነት፣ በፍቅር፣ በህብረት ሶስቱም ያመሳስላቸዋል። ግን በተከታታይ 20 ጨዋታዎች ያለመሸነፍ ሪከርድ አለው ስናሸንፍ ማለት ነው። ሶስቱም ደግሞ የሚያመሳስላቸው ከደካማ ውጤት ይጀምሩና ነው የተነሱት። ጅማን ብንሄድ 7ኛው ጨዋታ ላይ ነው የተነሳ ነው። መቀለን ብንሄድ 7ኛው ጨዋታ ላይ ነው። ይሄኛው ደግሞ 5ኛው ጨዋታ ላይ ነው የተነሳ ነውና ይሄ ያመሳስላቸዋል። ሌላ ግን የየራሳቸው የሆነ እንትን አላቸው። መቀሌ ለምሳሌ ብንሄድ 10 ጨዋታ በተከታታይ አሸንፏል። 30 ነጥብ አግኝቶ ከ5 ነጥብ ተነሳ 35 ይዞ አንደኛው ዙር በእንደዚህ አይነት ሪከርድ ነው የወጣው። ያን ያህል ነጥብ ያገኘ የለም። መድንም እንደዚሁ ለየት የሚያደርገው ነገር አለ። 3 ጨዋታ ሲቀር ሻምፒዮን ሆነዋል። ስለዚህ ሁሉም የየራሳቸው የሆነ ሊነገርላቸው የሚገባ ሪከርዶች ይዘዋልና ሁሉም በራሳቸው በጊዜያቸው ልዩ ናቸው። ኢትዮጵያ መድንን በታሪኩ ለመጀመሪያ ጊዜ ሻምፒዮን ያደረጉት አሰልጣኝ ገብረመድህን ኃይሌ ከራስ አንደበት ዝግጅታችን ከተጫዋችነትና ከአሰልጣኝነት እንግዲህ አሰልጣኝነት ከባዱ ስራ እንደሆነ አንስተዋል። በተጫዋችነትም አንጋፋ አጥቂ እንደነበረ እናስታውሳለን አሰልጣኝ ገብረመድህን ኃይሌ። ለማንኛውም ከራስ አንደበት ዝግጅታችን ነው ተከታትለን የተመለስ ነው። ወደ ቀጣይ አጫጭር መረጃዎች እናልፋለን። ሊዮኔል አንድሬስ ሜሲን እንመለከታለን። በኢንተር ሚያሚ አርጀንቲናዊ ኮከብ ሊዮኔል አንድሬስ ሜሲ ውሉን ላያራዝም ይችላል እየተባለ ነው የሚገኘው። እስከ 2025 እንግዲህ በኢንተር ሚያሚ ውል አለው። በፊፋ የክለቦች ዓለም ዋንጫ ላይም ኢንተር ሚያሚን እንግዲህ እስከ ጥሎ ማለፉ ይዞ መጓዙ የሚታወስ ነው። አርጀንቲናዊ ኮከብ ሊዮኔል ሜሲ በአውሮፓ ቻምፒዮንስ ሊግ ባለድሉ ፓሪስ ሰን ጀርመን 4-0 ተሸንፎ ግን ከውድድሩ ባሳለፍነው ሳምንት እንግዲህ መሰናበቱ የሚታወስ ነው። 38 ዓመት ላይ ነው የሚገኘው። በቀጣይ በ2026ቱ የዓለም ዋንጫ ላይ የተሻለ ውጤት ከሀገሩ ጋር ለማስመዝገብ እንግዲህ ጠንከር ወዳለ ሊግ ሊያቀና ይችላል እየተባለ ይገኛል። ኢንተር ሚያሚ ግን ንግግሮች እየተደረጉ እንደሆነ ውሉን ለማራዘም ተነስቷል። አርሰናል ከኢብሪቼ ኢዜ ጋር በዝውውር መስኮቱ ኢዜን ለማስፈረም ከክሪስታል ፓላስ እየተነሳ ነው የሚገኘው። ኢዜ በክሪስታል ፓላስ የተሻለ ውጤት ለማስመዝገብ ክሪስታል ፓላስ ጋር የተሻለ ውጤት እያስመዘገበ የነበረ ተጫዋች ነው። አርሰናል አሁን ደግሞ ከቪክቶር ዮኬሬሽ ጋር ስሙ ቀደም ሲል እየተያዘ ይገኝ ነበረ። አሁን ግን የመስመር እንቅስቃሴው ላይ የማጥቃት እንቅስቃሴው ላይ ኢዜን ለማስፈረም ከክሪስታል ፓላስ ለማስፈረም የተሻለ እንቅስቃሴ እያደረገ እንደሆነ ተነስቷል። ኢዜ
በእንግሊዝ ኤፍ ኤ ዋንጫ ክለቡን ሻምፒዮን ሲያደርግ ትልቁን ሚና የተወጣ ተጫዋች ነው። በቶትናም ይህ ተጫዋች ይፈለግ ነበረ። ነገር ግን አርሰናል ኢዜን የሚያስፈርም ከሆነ ደግሞ ቶትናም መሐመድ ኩዱስን ለማስፈረም በቀጣይ ንግግር ሊያደርግ እንደሚችል ነው የተነሳው። ቪክቶር ዮኬሬሽን ቀጥለን እንመለከታለን። አርሰናል ጋር በተያያዘ አርሰናል ማንቸስተር ዩናይትድ ሚንን ተጫዋች ማስፈረም ይፈልጋሉ። ነገር ግን የክለቡ ፕሬዚዳንት የስፖርቲንግ ሊዝበኑ ፕሬዚዳንት ፍሬድሪኮ ቫራንዳስ ሁለት አማራጮች አሉ ይህንን ተጫዋች። የመጀመሪያው አማራጭ ተጫዋቹን ባንሸጥ ደስ ይለናል፣ ተጫዋቹን መሸጥ አንፈልግም የሚል አስተያየት ነው የሰጡት። ከዛ ውጭ ግን ተጫዋቹ የሚሸጥ ከሆነ ግን 60 እና 70 ሚሊዮን ፓውንድ ብቻ ወጪ ተደርጎበት ሌሎች ክለቦች ይህንን ተጫዋች መውሰድ አይችሉም። የተሻለ የክለቡ ትልቅ ሀብት ነው ይህ ተጫዋች፣ ወቅታዊ አቋሙ ምርጥ የሚባል ተጫዋች ነው። ስለዚህ በቀጣይ የተሻለ ዋጋ ካልቀረበ ተጫዋቹ እንደማይሸጥ አንስተዋል። ሌላኛው የዝውውር መረጃ ጆን ዱራንን ይመለከታል። ጆን ዱራን በውሰት ከአልናስር ወደ ፌነርባቼ ለማቅናት ስምምነት ላይ ደርሷል ተብሏል። ቀደም ሲል ሳይጠበቅ ከአስቶን ቪላ ወደ አልናስር ወደ ሳውዲ ፕሮ ሊግ ማቅናቱ የሚታወስ ነው። የ21 ዓመቱ ኮሎምቢያዊ አጥቂ አሁን ደግሞ ወደ ቱርክ ክለብ ወደ አሰልጣኝ ጆዜ ሞሪኖ ቡድን ፌነርባቼ ለማቅናት ስምምነት ላይ ደርሷል ተብሏል። ማርከስ ራሽፎርድን ስናነሳ ማርከስ ራሽፎርድ በአስቶን ቪላ ቤት የሚያቆየውን የውሰት ውል አጠናቆ ወደ ማንቸስተር ዩናይትድ ቤት ተመልሷል ተብሏል። አስቶን ቪላ 40 ሚሊዮን ፓውንድ እንግዲህ እንደማይከፍል ይህንን አማራጭ ተጠቅሞ ተጫዋቹን ከውሰት ወደ ቋሚነት መቀየር እንደማይችል ዝውውሩን አረጋግጧል ተብሏል። ይህንን አልፈለገም። የውድድር ዓመቱ መጨረሻ ላይ በተለይ ማርከስ ራሽፎርድ ጉዳት ማስተናገዱና ከጨዋታ ውጭ መሆኑን ተከትሎ ግልጋሎት አለመስጠቱን ተከትሎ ተጫዋቹ በአስቶን ቪላ ቤት ጥሩ ጊዜን አላሳለፈም፣ በተለይ የመጨረሻ ጨዋታዎች ላይ። ስለዚህ ወደ ማንቸስተር ዩናይትድ ቤት ተመልሷል ተብሏል። 40 ሚሊዮን ፓውንድ መክፈል ስላልፈለገ አስቶን ቪላ አማራጩን ተጠቅሞ እስከ 2028 በማንቸስተር ዩናይትድ ቤት ውል አለው ተብሏል። ማርከስ ራሽፎርድ በዋናነት ግን ተጫዋቹ ወደ ባርሴሎና ሊያቀና እንደሚችል ፍላጎቱ እንደሆነ እየተገለጸ ነው የሚገኘው። የአዲስ ቀን የኢትዮጵያ ቴሌቪዥን የአዲስ ቀን የስፖርት መረጃዎቻችን በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። በሰላም ዋሉ።